እንደ ሀገር የተጀመረው ኢትዮጵያን አረንጓዴ የማልበስ መርሃ ግብር በሁሉም የሀገሪቷ ክፍሎች ተጠናክሮ ቀጥሏል። በዛሬው ዕለትም የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በርካታ የሚዲያ ባለሙያዎችንና የኪነ ጥበብ ባለሙያዎችን በማሳተፍ በየካ ክፍለ ከተማ የአረንጓዴ አሻራ መርሃ ግብር አካሂዷል። ዛፉ እስትንፋሴ ልጠብቅ እንራሴ ተፈጥሮን መንከባከብ ከእግዚአብሔር የተሰጠ ኃላፊነት ነው። አሁን የአረንጓዴ አሻራ ፕሮግራም እንደዚህ መሆኑ በሀገር አቀፍ ደረጃ ሁሉም ሰው ተነስቶ ለተፈጥሮ ትርጉምና ዋጋ እንዲሰጠው ነው መነሳቱ በጣም ይበል የሚያስፈልግ። ኢንቫይሮንመንቱ ከተቀየረ በጣም ብዙ ነገር ነው የሚቀየረው። በመራቆት ውስጥ የሚመጣ በጣም ብዙ ራሱ የቻለ ኮንሲኩዌንስ አለ። በጣም ብዙ ነገር ነው የቀየረው፣ በጣም ብዙ ነገር ነው የሚቀይረው። ኢትዮጵያን መትከል ነው፣ ለትውልድ ነው፣ ለሀገር ነው፣ ለወገን ነው፣ ለህዝብ ነው። አሁን ያለው የችግኝ ተከላ መርሃ ግብር አይደለም ለኢትዮጵያ ለዓለም ምሳሌ የሚሆን ነው። ዓለምን እየቀደምን እየሄድን ነው። በረሃማነትን ለመከላከል መጪው ትውልድ የበለጸገች አረንጓዴ የሆነች ኢትዮጵያን እንዲያገኝ እንዲወርስ እንዲጠቀምባት እንዲገለገልባት እየተሰራ ነው ያለው። ከምንም በላይ የማደንቀው ፕሮጀክት ነው ይሄ አረንጓዴ አሻራን የማስቀመጥ መርሃ ግብር ነው። ሚዲያዎች ማህበረሰቡን ለአረንጓዴ አሻራ መርሃ ግብር በማነቃቃት ግንዛቤን በመፍጠር እንዲሁም ህዝባዊ ንቅናቄዎችን በማስተባበርና የአካባቢ ጥበቃን ባህል በማድረግ ረገድ ሚናቸው የጎላ መሆኑ ተመላክቷል። ሚዲያዎቻችን ትውልድን የጋራ ትርክት እንዲኖረው የሀገር አንድነት እንዲፈጥር በመማር በማስተማር በማዝናናት ሰፋፊ ስራዎችን እየሰራ እንደሚገኝ ይታወቃል። ከዛ በተጨማሪ ደግሞ በተለይ ከአረንጓዴ አሻራ ጋር ተያይዞ መረጃ ከመስጠትም ህዝቡ ቀስቅሶ እንዲተክል የአረንጓዴ አሻራውን እንዲያኖር ከማድረግ በተጨማሪ ራሱ የሚዲያው ቤተሰብ ዛሬ አሻራውን አኑሯል ማለት ነው። ከዚህ አንጻር የአዲስ አበባ ኮሚኒኬሽን ቢሮ ከሙሉ መዋቅሩ ጋር በጋራ በመሆን እንዲሁም የሚዲያ ቤተሰቡ የግልም የመንግስትም እዚህ በመሰባሰብ የአረንጓዴ አሻራቸውን አኑረዋል ማለት ነው። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃነት ባለፈ ኢትዮጵያ በጀመረችው የኢኮኖሚ ማሻሻያና በምግብ ራስን የመቻል ፕሮግራም ሂደት ውስጥ ሚናው የጎላ መሆኑ ተመላክቷል። ተስፋን እንትከል በሚል መሪ የተዘጋጀ ስለሆነ ይሄንን ስንተክል አንደኛ የአረንጓዴ አሻራ ብቻ ሳይሆን ኢትዮጵያ በምግብ ሉዓላዊነት ራሷን እንድታስከብር ችግኝ ብቻ አይደለም የምንተክለው፣ የህብረ ብሔራዊ አንድነታችን የምናረጋግጥበት አንድነታችን ደግሞ እንደዚሁ በስራ ቦታ ላይ በመገኘት አብሮ በመሳተፍ ሌሎች እንዲሳተፉ በማነሳሳት የሚዲያ ሚናውን የሚወጣበት ስለሆነ ይህንን አጠናክረን እንቀጥላለን። አረንጓዴ አሻራ ለነገው ትውልድ የሚተርፍ የሀገርን ህልውናና ቀጣይነት የሚያረጋግጥ ትልቅ ንቅናቄ በመሆኑ የተተከሉ ችግኞችን በባለቤትነት መንከባከብ እንደሚገባም አጽንኦት ተሰጥቷል። ለልጆቻችን ተስፋ ነው። ለልጆች ተስፋ እንደመትከል ለልጆች ማሰብህን እንታሳይበት አላል የሆነ ውል እንደመፈራረም ምናምን ነገር ነው። አንድ ዛፍ መትከል ህይወትን ማስቀጠል፣ የተፈጥሮን ህይወት ማስቀጠል፣ ልጆች የሚኖሩበትን ህይወት ማስቀጠል፣ መንፈስን ማረጋጋት፣ የኔክስት ጄኔሬሽን ዛፉ አድጎ አንተ ባደረሰበት እንኳን ለሚቀጥለው ትውልድ ማሰብህን የምትገልጽበት የምታሳይበት አንድ ጀስቸር ነው፣ አይነት ነው፣ ምልክት ነውና ይሄ በጣም እንደዛ ሊደረግ ይገባዋል። ማለት ማንም ሰው ይሄን ነገር ሊያደርግ ይገባል። ልጅ መውለድ ብቻ አይደለም፣ ልጅን ማሳደግ ትልቅ ቁም ነገር አለው። እንዴት እንደሚያድግ በምን ሁኔታ እንደሚያድግ ወላጅ ተንከባክቦ እንደሚያሳድገው ሁሉ የተከልናቸው ችግኞች በርግጥ ለፍሬ በቅተዋል፣ የት ደርሰዋል? የተከልናቸውን ችግኞች በየ3 ወር አንድ የጉብኝት ጊዜ ቢኖረን ምን እንደደረሱ ብናውቅ ጥሩ ነው። እንደገና ደግሞ ትንሽ የጠወለጉ ወደ መድረቅ የሚሄዱ ካሉ እንደገና መልሰን እንዲያንሰራሩ ለማድረግ ብንችል እንዲህ አይነት ነገር እንደ ፕሮግራም ተይዞ ቢቀጥል ደስ ይለኛል። ዛፉ እስትንፋሴ ልጠብቅ እንራሴ